ሰላም እንዴት ናችሁ? ዛሬ የልብስ ዋጋ ነው የምነግራችሁ። ይሁላ የምታዩት ልብስ አዲስ ልብስ ነው የተገዛ ነው። አንዳንድ ሰዎች አብሬያቸው ቆሜ አንድ ልብስ በ20 ሺህ በ25 ሺህ በ30 ሺህ ሲገዙ ያለው ኖርማል ልብስ፣ እኔ ግን አሁን ማሳያችሁ ይሁላ የምታዩት ልብስ አጠቃላይ ዋጋው 12900 ብር ነው። እያንዳንዱ ዋጋውን አሳያችኋለሁ። ከዛ በኋላ ደግሞ ለብሼም አሳያችኋለሁ። ሌትስ ጎ። አሁን እያንዳንዱ ነው የምነግራችሁ። እንዳላሳስታችሁ ዋጋውን ፎቶ ያነሳሁት አለ። ከጠፋብኝ ቼክ ለማድረግ እሞክራለሁ። ከጃኬት እንጀምር። ዋይ ጃኬት እዩት! ይሄኛው እንዴት እንደሚያምር እንዴት አባቱ እንደሚያምር ይሄኛው ማታ ማታ ማድረግ ትችላላችሁ። ግዴታ ክረምት መሆን አይጠበቅበትም። ቀን ማድረግ ትችላላችሁ። look good. ይሄኛው 3000 ብር ቀሚስ። ይሄ ሰፋ ያለ ቀሚስ ለቅቅ ያለ ቀሚስ ነው እንደምታዩት። ይሄ ለቅቅ ያለ ቀሚስ 2000 ብር እየደመራችሁ እሺ። because some people like comment ላይ ይደምራሉ። አንዳንድ ሰዎች ኮሜንት ላይ ይደምራሉ። ይሄ ደግሞ ሼፒ ቀሚስ ነው። ሼፒ ቀሚስ አድርገስቻለሁ። ይሄ ሼፒ ቀሚስ ስንት ይመስላችኋል ጋይስ? guess in the comment section። ይሄኛው 1500 ብር። ስሙልኝ ዋጋ ጋይስ እየሰማችሁ። ይሄ ሲልክ ነገር ነው ግን ሼፒ ይባላል። ለቅቅ ያለ ነው። ሼፒ ማለት አንችልም፣ ትንሽ ለቅቅ ያለ ነው። ይሄኛው ደግሞ አያችሁ ስፋቱን። ይሄኛው ደግሞ ማለት ነው ስንት መሰላችሁ? 1600 ብር። እዚህ ጋር ደግሞ ጥቁር ቀሚስ አለች፣ ለቅቅ ያለች ናት። በጣም ነው የምታምረው። ለክቻለሁ። ይሄኛው ደግሞ 1500 ብር። ይሄ ደግሞ ፊትስ እንደዚህ አንገቱ ላይ እንደዚህ ብዙ ጊዜ እንደ ያለ ልብስ የለኝም። ለመጀመሪያ ጊዜ ነው የገዛሁት ግን በጣም ያምራል። ጥቁር ከለር ነው። ይሄን እንዳላሳስታችሁ 1500 ይመስለኛል ግን ቼክ ላርግ። 1600 ብር። ሌላ ምንድን ነው ያላሳያችሁ? ሸሚዝ አለ። እቺ ሸሚዝ ከሁሉም አይነት ከለር ጋር ትሄዳለች። ጥቁርና ያኛው አይ ቲንክ እኔ እንጃ ምን አይነት ከለር ሊባል እንደሚችል እስቲ ለምን እንደ ኮሜንት ላይ የነገራችሁ። ይሄኛው 1500 ነው የገዛሁት። ቆይ ቼክ ላርግ። ሸሚዝ አዎ ልክ ነኝ። 1500 ብር። ሌላ ደግሞ ሻሽ። ይሄ ሻሽ በነገራችን ላይ በሁለት ከለር ነው የሚደረገው። እዚህ ጋር በፒንክ ይደረጋል፣ ስገለብጡት ደግሞ እንደዚህ በጥቁር ይደረጋል። ጥቁሩ ሲደብራችሁ ፒንኩ ሲደብራችሁ ጥቁር እያቀያየራችሁ ማድረግ ትችላላችሁ። ይሄን የገዛው 200 ብር ብቻ ነው። አጠቃላይ 12900 ነው። ኦልሞስት 13000 በሉ። ስንት ልብስ? 3 ከላይ የሚለበስ 4 ከስር የሚለበስ 7 ማለት ነው። ከሻሹ ጋር 8 ነገር በ12000 ስንት 900። አሁን እየለበስኩ ደግሞ አሳያችኋለሁ የትኛው ያምራል ምናምን። አይ ሆፕ ሁሉንም እንደምትወዱት ተስፋ አደርጋለሁ። ምክንያቱም ሁሉንም ወድጄ ነው የገዛሁት። ግን እየለካ አሳያችኋለሁ። የቱ እንደሚያምር ትነግሩኛላችሁ። ስለ ዋጋው እናንተ ባላችሁበት ሀገር ስንት ነው የሚለውን እስከዛ ኮሜንት ላይ እየነገራችሁ ጠብቁ። ሌትስ ጎ። እንደምታዩት ለብሻለሁ። እየለባበስኩ እየቀያየርኩ አሳያችኋለሁ። እንደምታዩት አሁን በፊት ልብስ አድርጌያለሁ። ሸሚዙን እንደርብና ደግሞ እስቲ እናያለን። እንደዚህ ከላይ እንትን ማድረግ ማትፈልጉ ሰዎች፣ ፒተርስ ብቻ ማድረግ ማትፈልጉ ሰዎች ደግሞ እንደዚህ ከሸሚዝ ጋር ከፈለጋችሁ ሸሚዙን ቆለፍ ማለት ትችላላችሁ። አሁን ደግሞ ከጃኬት ጋር ነው። በነገራችን ላይ እንደዚህ ይሄ ሁለቱ ብቻ 3200 ብር ማለት ነው። 1600 ስለሆነ ቀሚሱ 1600 ፒተርሱ 1600 ስለሆነ ይሄ ጃኬት እንኳን ከሼፒ ቀሚስ ጋር በጣም እንደሚያምር አይቻለሁ። ግን ዝም ብዬ ከዚህ ጋር ላሳያችሁ ብዬ ነው። ይታያል ጋይስ? እንዴት ነው? ከፈለጋችሁ ከፈት ማድረግ ትችላላችሁ። ከፈለጋችሁ እንደዚህ እሺ። ይሄኛው ሞር ከሼፒ ጋር ነው የሚሄደው፣ ግን ስለብሰው ሼፒውን ከጃኬቱ ጋር ታይታላችሁ። አሁን እየቀየርን እናያለን። ይሄ ደግሞ እንደምታዩ ሼፒ ቀሚስ ነው። ወይት ይሄኛው በሸሚዝም በጃኬቱ በጣም የሚያምረው፣ ግን ሞር በጃኬቱ ያምራል። አገን ፒተርሱ ግዴታ አይደለም። ፒተርሱ ማድረግ አይጠበቅባችሁ። ብቻውን ከጃኬቱን ጋር ማድረግ ትችላላችሁ። ከስር ላይ እንትን አድርጋችሁ እንደዚህም አይሆፕ እንደዚህም ያምራል። ግን ብቻውን ደግሞ የፒተርሱን ወደ ውስጥ መክተትና ይሄ ከሼፒ ጋር ያምራል ያልኳችሁ ጃኬት ማለት ነው። ወደ ውስጥ መክተት እንደምትፈልጉ ሰዎች እሺ፣ አውጥቼ ደግሞ ላሳያችሁ።
አሁን ይሄ ቶታል ብጠይቁኝ ይሄ 1500 ይሄ 1600 3100 ማለት ነው። 3100 ሙሉ ልብስ ይሲዋን የሚንከስ ከሸሚዙም ጋር ይሄዳል። በርግጥ ለክቻለሁ ዝም ብዬ ከጃኬቱ ጋር ላሳያችሁ። ለብሼ ስወጣ ምናምን ስለማሳያችሁ ሌላ ጊዜ ደግሞ እሺ። ይሁት በጣም ስኪዩት። አሁን አንድ ቀሚስ ነው የሚቀረው። ከቀሚሶቹ ትንሽ ዋጋ ወደድ የሚለው ውድ እንኳን አይደለም፣ ግን ከገዛቸው ከነዚህ ማለት ነው። ሶ ይሄን አሳያችኋለሁ። ሶ ይሄኛው የመጨረሻው ነው። ሶ ይሄኛው ድሬስ ይሁት ደቀቅ ያለ ነው። ከፈለጋችሁ ፒትሱን ይሄን ከተት አድርጋችሁ መልበስ ትችላላችሁ። ቀሚሱ በጣም ፍሪ ነገር ነው። አይ ቲንክ እንደዛ አይነት ቀሚሶች ሞር ከሸሚዙ ጋር ነው የሚሄደው። ሶ ከሸሚዙ ጋር እስቲ አርጌ ላሳያችሁ። ወዳችኋለሁ ጋይስ። በእናንተ አካባቢ በእናንተ ሀገር የእንደዚህ አይነት ልብስ ዋጋ ስንት ነው? በተለይ ይሄ ጃኬት ስንት ነው ንገሩ። ባላችሁበት ሀገር በዶላር በዩሮ በሌላም ሀገር ሊሆን ይችላል፣ በኢትዮጵያም ሊሆን ይችላል። ከሰፈር ሰፈር ከከተማ ከተማ ዋጋ እንደሚለያየቃለሁ ኮሜንት ላይ እየነገራችሁ እና ደግሞ በአይሆፕ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ ከዚህ ልብስ። ምክንያቱም አንዳንድ ሰው በጣም ብዙ ዋጋ አውጥቶ ልብሶችን አንድ ልብስ ይገዛ እናያለን። ኤኒዌይስ ይሄ በ12900 ብር ነው እንዳለ የተገዛው which is almost $84 ማለት ነው። አስቤዛ ያረኳቸው ነገሮች ያሳያቸዋለሁ። ከሱፐር ማርኬት የገዛሁት አለ፣ ከፍሩት ቤት ኦርደር ያረኩት አለ እና ደግሞ ከሱቅ ደግሞ ኦርደር ያረኩት አለ። እሱን አሳያቸዋለሁ ማለት ነው። ኦርደር ያረኩት ስላችሁ ያው ከመጀመሪያ ሱፐር ማርኬት ነው የሄድኩት እና በጣም ደግሞኝ ስለነበር ለሆነ ጉዳይ ሄጄ ነበር እና ደግሞኝ ስለነበር ከሱፐር ማርኬት ብቻ የተመቸኝ ነገር ይዤ መጣሁ። ትዝ ሲለኝ ፍሩት አልገዛውም። ከዛ ፍሩት ቤት ደውዬ ደግሞ ፍሩት ኦርደር ያረኳቸው። ከዛ ደግሞ ከትንሽ ሱቅ ደግሞ አለ እሱ። ከዛ ደግሞ ደውዬ የተወሰነ ነገር ኦርደር አድርጌያቸዋለሁ። ዋጋዎችንና ምን ምን እንደገዛው አሳያቸዋለሁ ማለት ነው። የሱፐር ማርኬቱን ሲሆን ረሲት ስላለ እንዳልሳሳት ረሲት እያየው ለማውራት ሞክራለሁ። የመጀመሪያ ዳቦ፣ ይሄ ጣፋጭ ዳቦ ነው፣ ስላይስ ብሬድ። ለምን እንደዚህ ሆነ በልተሽ ነው የመቼ ነው ልትሉ ትችላላችሁ። የአሁን ነው ጋይስ፣ ግን መንገድ ላይ ገዝቼ ዳቦ እንደዚህ ከላይ ታይ ስለነበረ አንድ አባታችን ዳቦ ስጪ ሲሉኝ ቀንሼ ሰጥቻቸው ነው እና ለዛ ነው ግማሽ ነው ለማለት ነው። 100 ብር ነው የገዛሁት ማለት ነው። ጣፋጭ ነው። ዛሬ ኖርማሉን አልገዛውም፣ ጣፋጭ ነው የገዛሁት። ሌላ ደግሞ በጣም ያስገረመኝ ዋጋ ዩገርት ነው። ይሄ ፍሌቨር ነው፣ ስትሮበሪ ነው። የተለያየ ፍሌቨር የማንጎ ምናምን አለ። ሶ የስትሮበሪ ነው የገዛሁት ዛሬ። ይሄኛው ትንሽ ጨምሯል በቀደም ስገዛ 112 ብር ነበር። አሁን ደግሞ 121 ብር ገብቷል ማለት። ስለዚህ አይ ቲንክ 8 ብር ነው ስንት ነው የጨመረው፣ ብቻ ግን ጨምረዋል። ከ112 ብር ወደ 121 ብር ሄዷል። ሶ ይሄን ይመስላል። ሌላ ደግሞ የቀነሰ ነገር ላሳያችሁ። ይሄ አይ ቲንክ በቀደም 100 ምናምን ነገር ነው። ቲማቲም፣ ትንሿ ቲማቲም የለም እንደኔ የምትወዱ ሰዎች ካላችሁ ነገር ለሰላጣ ማለት ነው። ብቻውንም ምን ይወደዋል እና ይሄኛው በቀደም ስገዛው አይ ቲንክ 100 ምናምን ብር ነው 200 ምናምን እንደዛ ነገር ነው ማስታውሰው። ዛሬ ግን የገዛሁት ይሄኛው 57 ብር ነው እና በጣም ገርሞኛል። ቲማቲም ይሄ 57 ብር ነው እና እችም ደስ ትለኛለች፣ ለዛ ነው። ሌላ ደግሞ ሱፐር ማርኬቱ መጀመሪያ ልጨርስና ከዛ ደግሞ ወደ እንትን ቤት አሪፍ ነው። ወደ ፍሩት እያልኩ በስቴፕ ቤድላችሁ ይሻላል። ረሲት ስለሆነ ይሄኛው የረሲት ያለው ልንገራችሁና ሌላ ደግሞ እሺ ሚኒ ኩከምበር ነው። ሚኒ ኩከምበር ይሄን በነገራችን ላይ ሜድ ኢን ኢትዮጵያ ነው ብያቸዋለሁ፣ አይቼዋለሁ ነው። እዚህ እንደተመረተ ነው የሚያሳየኝ። የበቀደሙ በፂፂ ነገር ነበር፣ ይሄ ደግሞ በፕላስቲክ ነገር ነው። ሁለቱም ነበራቸው፣ ግን እስቲ ይሄኛው ደግሞ ልውሰድ ብዬ ይሄኛው አመጣው ዛሬ። ግራማቸው 250 ግራም ነው፣ አንድ አይነት ነው። ይሄኛው ዋጋው አልጨመረም፣ 162 ብር ነው። እሺ ኩከምበሩ ፒናት በተር ነው፣ የለውዝ ቅቤ። የለውዝ ቅቤ እንኳን ገዝቼ እኔ ራሴን ችዬ ገዝቼ አላውቅም። ፋሚሊ ጋር ገዝተው እጠቀማለሁ እንጂ እዚህ ከመጣሁ ገዝቼ አላውቅም። ይሄኛው 256 ብር ነው። እሺ ፒናት በተሩ። ሌላ ደግሞ ምንድን ያለ ሚስ እንዳናረግሽ፣ ይሄ ብራውን ሹገር ወይም ደግሞ ቡኒ ስኳር ወይም ደግሞ ብራውን ሹገር ይባላል። ይሄኛውን ለመጀመሪያ ጊዜ የገዛሁት 500 ግራም ነው። የብራውን ሹገር ዋጋ ደግሞ 212 ብር ነው። ብራውን ሹገር ያነጩ ሲሆን ይቀንሳል። ይሄ ብራውን ሹገር ግን ይወደዳል ትንሽ። ይሄን ሜድ ኢን ኢትዮጵያ ነው ነገራቸው። ነጭት ሜድ ኢን ኢትዮጵያ ነው፣ ኢትዮጵያ ውስጥ የሚሰነበት 400 ግራም ነው ነገርኳቸው። ሌላ ከሱፐር ማርኬት የገዛሁት የሚቀረኝ ስኳር ድንች ነው። ስኳር ድንች ሁለቱን ማውጭ ያስላችሁ ለዛው ዋጋውን ያልፈልግ። ስኳር ድንች ግማሽ ኪሎ ነው ይሄ የሚሆነው።
በነገራችን ላይ በጣም ቆንጆ ስኳር ድንች ነው ይሄኛው። ምክንያቱም ከእንደዚህ ከዱንካን ውስጥ የገዛው ስኳር ድንች ኪሎ በጣም ውድ ነው፣ 90 ብር ነው። ግን እንትን ነው እንዳለ የተበላሸ ነው። ስሰራው የተበላሸ ሆኖ ነው ያገኘሁት። አንድ ቀን ብቻ ሳይሆን 2 ቀን የተበላሸ፣ አብዛኛውን የተበላሸ ፓርት ነው ይሸጡልኝ። ይሄ ግን ደስ የሚለው ራሳችሁ ናችሁ መርጣችሁ የምትወስዱት። ግን 59 ብር ነው ይሄኛው ማለት። ሌላ ደግሞ ትልቁ ነገር የረሳሁት እዚህ ጋር ሱፐር ማርኬት የገዛሁት ይሄ ደግሞ የአትክልት ቅቤ የሚባለው የገበታ ቅቤ የሚባለው ነው። አይ ቲንክ ስሙን ካልተሳሳትኩኝ። ግን እዚህ ጋር እንደምታዩት አያችሁ ዶሮም አለው። ለዶሮ ይሆናል ብዬ ስጠይቃቸው አዎ ብለውኛል። የመነጠር አስፈልገውም ኦልሬዲ የተዘጋጀ ነው ብለውኛል። እስቲ እናንተ ትነግሩኛላችሁ ኮመንት ላይ። ብቻ ግን 1 ኪሎ ነው ይሄ። የዚህ ዋጋ ግን በጣም ሰርፕራይዝ አድርጎኛል። ስንት እንደሆነ ገምቱ እስቲ። 1 ኪሎ ቅቤ 604 ብር ነው የገዛሁት። ሌላ ደግሞ እሺ ሱፐር ማርኬቱ አለቀ ማለት ነው። አሁን ምንድነው የምናየው? ከፍሩት ቤት ኦርደር ያደረኩትን ላሳያችሁ። ከፍሩት ቤት ደግሞ ስትሮበሪ ኦርደር አድርጌያለሁ። ስትሮበሪ እዚህ ቤት ድረስ ነው ያመጡልኝ። ያው 200 ብር ነው፣ አልጨመረም። የስትሮበሪ ዋጋ እንደዛ ነው ማለት ነው። ሌላ ደግሞ 1 ኪሎ ሙዝ ነው። አያችሁ የሆነ ሰው ኮሜንት ላይ በቀደም አላታለለሽም ብላችሁ ነበር። የእንትኑ የበቀደሙ መንገድ ላይ በትሮል የሚሸጡት የሉ በጋሪና የሚሸጡት በጣም ያታለልኝ። በጣም ብዙ ሰው ራሱ አይቶት 1 ኪሎ ከግማሽ ከዛ በላይ አይሆንም 4 ሙዝ ተጨምሮ ራሱ እያለኝ ነበርና ይሄ 1 ኪሎ ነው። አያችሁት ብዛቱ። 1 ኪሎ ሙዝ ነው 80 ብር ነው። ሁለቱን አክቹሊ ያዘዝኩት ከአንድ ቦታ 280 ብር ማለት ነው። ስትሮበሪ እና ሙዝ። ከሱቅ ያዘዝኩትን ደግሞ ላሳያችሁ። ከሱቅ ኦርደር ያደረኩት ይሄ የእጅ መታጠቢያ ሳሙና፣ ፈሳሽ ሳሙና ነው። የስትሮበሪ ፍሌቨር ነው። 100 ብር ነው ሽታው በጣም ደስ የሚለው። ሌላ ከሱቅ ኦርደር ያደረኩት ግን መሸከም ስለማልችል እዚህ ጋር መምጣት ስለማልችል ካሜራውን ራሱን ይዤ ልሄድና ላሳያችሁ። ሌላ ይሄኛው ከሱቅ ኦርደር ያደረኩት 2 ነገር ነበር። የእጅ መታጠቢያ ሳሙናና ውሃ ነው። ይሄ የጃር ውሃ ነው። የጃር ውሃ ደግሞ 100 ብር ነው። ይሄን ስገዛ 100። እሺ ይሄ መጨረሻ ድረስ ነው። ይሄ ሁላ ማለት ነው የገዛሁት ከለበስኩት ጨምሮ እንደምታዩት ይሄ ፒተርሱ አለ፣ ቀሚሱ አለ፣ ኦልሬዲ ለብሻለሁ። እዚህ ጋር ያሉት አለ። ሻሹንም ይሄን ገዝቼው 2 ከለር ነው ብያቸዋለሁ። እንዳለ ከነሻሹ ከቆጠራችሁ 8 የሚለበስ ነገር ነው የገዛሁት። እነዚህ 8 የሚለበሱ ነገሮችን የገዛቸው በ12900 ብር ነው ብያቸዋለሁ። ወይም በዶላር 84 ኦልሞስት 84 ዶላር ነው። እያንዳንዱ ነግሬያቸዋለሁ። እናንተ ያላችሁበት አካባቢ ወይም ከተማ ወይም ሀገር ልብስ ስንት ነው? ስፔሻሊ እንደዚህ አይነት ጃኬት ስንት ነው? እስቲ ኮመንት ላይ ንገሩኝ። እሺ ዋጋው ስንት እንደሆነ፣ ዋጋው ፌር ነው አይደለም የሚለውን ንገሩኝ። እኔ አይ ፊል ላይክ ዋጋው በጣም ፌር ቢኮዝ ላስት ታይም ከሆነ ሰው ጋር ልብስ ላጋዛ ነው የሚባለው። በአጋጣሚ ሄጄ ነበር። አንድ ልብስ 17000፣ 15000፣ 20000፣ 25000 ሲገዙ ነው ያየሁት። የሆነ እህታችሁ ደግሞ እንደዚህ አይነት እንትን አይደለም ማሳያችሁ፣ ፌር የሆነ ዋጋ ነው ማሳያችሁ። ስለዚህ ይሄ በጣም ከፌርም በታች ርካሽ ነው ብዬ ነው ማስበው። እናንተ ኮመንት ላይ ንገሩኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ኮመንት ላይ የነገራችሁኝ በእናንተ ሀገር ልብስ ስንት እንደሆነ፣ ውድ ነው ርካሽ ነው የሚለውን ከየት ሀገር እንደምታዩ፣ በእናንተ አካባቢ ስንት እንደሆነ፣ ምን አይነት ቪዲዮ እንድሰራላችሁ ምንድነው ቪዲዮ እንድሰራላችሁ የሚፈልጉትን ቪዲዮ ኮመንት ላይ ብታስቀምጡ ከአሁን በኋላ በጣም ጠቃሚ ብታዩት ማየታችሁ ምንድነው ከዛ ቪዲዮ የምታገኙት ጥቅም የሚል አይነት ቪዲዮ ነው የምሰራላችሁ። አሁን ይሄ ኢትዮጵያ ውስጥ ያለው የልብስ ዋጋ ምን ያህል የሚለውን ያሳውቃቸዋል። ስለዚህ ሌላም ደግሞ ብዙ አይነት ጠቃሚ ቪዲዮዎች አሉ። ቦታዎች ሊሆኑ ይችላሉ፣ የሆነ ነገር ሊሆን ይችላል። ማታጠቁም ብዬ ያሰብኩትን ወይም ደግሞ ልታውቁት ትችላላችሁ፣ ግን ብዙ ማያውቅ ሰው ስለሚኖር እንደዛ ያሰብኩትን ኢንፎርሜሽን ሼር አደርጋለሁ። የማውቀውን ሁሉም ነገር ሼር አደርጋቸዋለሁ። ሰው እወዳቸዋለሁ። $3 ቻሌንጁ እንደተጠበቀ ነው። እሺ የብር አካውንት አስቀምጣለሁ እዚህ ላይ ወይም ደግሞ ዲስክሪፕሽን ላይ አደርጋለሁ፣ ጎፈንድሚ ላይ አደርጋለሁ። ሶ የዛ ፓርት ኦፍ ጆርኒ መሆን የምትፈልጉ ሰዎች ስቲል $3 ቻሌንጅ መቀላቀል ትችላላችሁ። እወዳችኋለሁ። ለዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ባይ።